ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ከጣና ቴሌቪዥን የህዳር 20 ቀን 2018 ዓ.ም የቀን ዜናችን ተጀምሯል። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። የአምባሰልና የጉና ተራሮች ዛሬ ድንቅ የፋኖ ድሎችን ያስደመጡን ወታደራዊ ቦታዎች ናቸው። ምኒልክ ዕዝ ላፈና የወጣውን የብልጽግና ሰራዊት አፍኖ ያደረሰበትን ጥቃትና የደፈጣ ስፔሻሊስቶቹ የጉና ስራ አርበኞች ያደረጉት የተሳካ ደፈጣ ጥቃት ቀዳሚው መረጃችን ነው። በደብረ ብርሃን ዛሬም ተደግሟል። አፋር ሸዋ ጠቅላይ ግዛት ዕዝ ከአዲስ አበባ በቅርብ ርቀት ተደጋጋሚ ድል በማድረግ በብልጽግናው ሰራዊት ላይ የሚያደርሰውን ኪሳራ ቀጥሏል። የደብረ ብርሃን ዙሪያውን ተጋድሎና በጎጃም 3 ወረዳዎች ላይ የተፈጸመውን የፋኖ ተግባር አካተን እናስደምጣችኋለን። የብልጽግናው ሰራዊት ያደረሰው የጾታዊ ጥቃት ወንጀል መዘዝ አምጥቷል። ከክልሉ ጤና ቢሮ አፈትልኮ የወጣው አስደንጋጭ ሪፖርት ለጣና ቴሌቪዥን ደርሷል። የሰዓቱ ዜናችን አካል ነው። አፋር ሸዋ ጠቅላይ ግዛት ዕዝ ብዙ የደከመበትን ሪፖርት ማውጣቱን ገልጿል። በአማራ ህዝብ ላይ መልከ ብዙ መከራ ለማድረስ የገባው የብልጽግና ሰራዊት የሲቪክ ተቋማትን ካምፕ አድርጎ በትውልድ ላይ እየፈጸመ ያለውን በደል በዝርዝር ገልጾታል። ለዓለም አቀፉ ማህበረሰብ ያስተላለፈው ጥሪ ሰዓቱን ጠብቆ ይቀርባል። የእነ ሽመልስ አብዲሳ ከተማ በሆነችው ሸገር የሚፈጸመው አፈሳ ተጠናክሮ ቀጥሏል። ለውትድርና ፈቃደኛ ያልሆኑ ወጣቶችን 50 ሺህ ብር መቀበል መደበኛ ሆኗል። በአካባቢው ያለውን የዜጎች ብሶት ሰፊ ዘገባ አዘጋጅተንበታል። ሌላኛው ዜናችን ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በአምባሰልና ጉና ተራራ ፋኖ ታላቅ ድል ተቀዳጀ። የብልጽግናው ሰራዊት በሁለት አቅጣጫ ፋኖን ለመክበብ በሌሊት ዘመቻ ከፍቶ በገባበት ወሎ ቤት አማራ ከፍተኛ ኪሳራ ደርሶበት አብዛኛው ኃይሉ ተመቶበት ቀርቷል። በወሎ ቤት አማራ ጠቅላይ ግዛት መርሳ ከተማና ከገንፎ ጨፌ ተነስቶ ወደ አምባሰል ያቀነው የብልጽግናው ሰራዊት በደረሰበት የደፈጣ ጥቃት ከባድ ምት ተመቷል። በአማራ ህዝብ ላይ የዘር ማጥፋት ዓላማ ተልዕኮ የተሰጠው የብልጽግናው ሰራዊት ጎርባን ለመቆጣጠር እኩለ ሌሊት ላይ በሁለት አቅጣጫ እንቅስቃሴ አድርጎ የነበረ ቢሆንም ልዩ ቦታው ጠዶት ከተባለ ቦታ የአፋባ አፄ ምኒልክ ዕዝ ባደረሰበት የደፈጣ ጥቃት በርካታ ኃይሉን እንዲያጣ አድርጎታል። የብልጽግናውን ሰራዊት የሌሊት እንቅስቃሴ በመረጃ ሲከታተል የነበረው የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ ቀረጥና ጥርጊያ የሚባሉ ቦታዎች ላይ ምሽግ ሰርቶ ጠብቆታል። ጎርባን ለመቆጣጠርና ፋኖን በሌሊት ለማፈን የተንቀሳቀሰው የብልጽግናው ሰራዊት የደረሰበት ድንገተኛ የደፈጣ ጥቃት ከጠዶት እንዳያልፍ ተደርጎ ለሰዓታት በወሰደው ውጊያ ሊመታ ችሏል ሲሉ ምንጮቻችን ተናግረዋል። የደፈጣ ጥቃቱን ተከትሎ ውጊያው ለሰዓታት መዝለቁን የገለጹት ምንጮቻችን በውጊያው በብልጽግናው ሰራዊት በኩል ሞርተር ዙ 23 እና ዲሽቃ አገልግሎት ላይ መዋላቸውን ጨምረው ገልጸዋል። በብልጽግናው ሰራዊት ላይ የደረሰውን ወታደራዊና ቁሳዊ ኪሳራ አስመልክቶ ሲናገሩም በዝርዝር ባይታወቅም በከፍተኛ ሁኔታ ተመቷል ያሉት ምንጮቻችን በአሁኑ ሰዓት ለልዩ ዘመቻ የወጣው የብልጽግና ኃይል ከባድ መሳሪያውን እያስወነጨፈ ወደ መጣበት እያፈገፈገ እንደሚገኝ ተናግረዋል። ካለፉት 6 ወራት ወዲህ የብልጽግናው ሰራዊት የውጊያ ዕቅዱን ከመደበኛና የአየር ኃይል እንዲሁም የሜካናይዝድ ድብደባ በተጨማሪ የሽምቅ ጸረ ሽምቅና የሌሊት ዘመቻ ጋር አጣምሮ ውጊያውን እያካሄደ ይገኛል። የብልጽግናው ሰራዊት ጠቅላይ ጦር አዛዥና የፓርቲው ሊቀመንበር ባለፈው መጋቢት ወር ለሰራዊት አዛዦቻቸው በሰጡት ማብራሪያ ሰራዊታችን የድሮንና የሜካናይዝድ መሳሪያ ጥገኛ ሆኗል፣ ሽምቅና ጸረ ሽምቅ ላይ ጠንካራ ኃይል መገንባት አለባችሁ ሲሉ ትዕዛዝ መስጠታቸው ይታወሳል። ይህን የጦር ኃይሎች ዋና አዛዥ መመሪያ ተከትሎም ብልጽግናው የሌሊት ዘመቻና የጸረ ሽምቅ ውጊያን በቋሚነት እየተጠቀመ ይገኛል። ሆኖም የሌሊት ዘመቻዎቹ አብዛኞቹ ከፍተኛ ዋጋ ያስከፈሉት ሆነዋል። በዛሬው የአምባሰል ተራራው ተጋድሎን በርካታ ኃይሉ የተመታበት በዚሁ የሌሊት ዘመቻ ነው። በሌሊት ዘመቻዎች የብልጽግና ሰራዊት በርካታ ኪሳራ ከደረሰበት ቀጠናዎች መካከል አንዱ ጎጃም ጠቅላይ ግዛት ሲሆን በዚህ ቀጠና ያደረጋቸው እያንዳንዱ የሌሊት ዘመቻዎች ከፍተኛ ዋጋ አስከፍለውታል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ በሌሊት ላፈና የወጣውን የብልጽግናውን ሰራዊት በደፈጣ ምት ከፍተኛ ኪሳራ አድርሶበታል። የአፋር ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን ባደረሰው መረጃ ከመደበኛነት ወደ ሽምቅ ውጊያ እቅዱን የቀየረው የብልጽግና ሰራዊት ዛሬም በአፋር ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ታፍኖ ያሰበው ሳይሳካለት ራሱ ታፍኗል ብሏል። ዛሬ ህዳር 20 ቀን 2018 ዓ.ም ከክምር ድንጋይ ወደ ሞግሽ ቀበሌ በሌሊት ፋኖን ለማፈን እንቅስቃሴ ያደረገው የብልጽግናው ምስራቅ ዕዝ 804ኛ ኮር በሻለቃ ሳሌ ጀንበሬና በሻለቃ ተመስገን ጸጋዬ ሞግሽ ላይ ከበባ ውስጥ አስገብተው በቅንጅት ከፍተኛ ያሉ ሙትና ቆስለኛ እንዳደረጉት ቃል አቀባዩ ተናግሯል። የብልጽግናው ጦር በዚህ ቀጠና ተደጋጋሚ የማፈንና በመደበኛነት ውጊያ አድርጎ የነበረ ቢሆንም የሞከረው ሁሉ ሊሳካለት አለመቻሉን አርበኛ ጋሻው ገልጿል። ተራራው ራስ ጉና ክፍለ ጦር በተደጋጋሚ ክምር ድንጋይ
ከተማ በመግባትና የደፈጣ ውጊያዎችን በማድረግ በአማራ ህዝብ ዘር አጥፊ የብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱ የሚታወስ ነው። ደብረ ብርሃን ዛሬም እንደገና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ዛሬም ለሶስተኛ ተከታታይ ቀን ደብረ ብርሃን ዙሪያ ከባድ ተጋድሎ እያደረገ ውሏል። የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ሶስተኛ ቀኑን ያስቆጠረው የአፋድ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በደብረ ብርሃን ከተማ ዙሪያ ከጠላት ጋር ከባድ ትንቅንቅ እያደረገ ይገኛል ብለዋል። የኮሩ ሚዲያና ኮሚኒኬሽን የተጋድሎ መረጃ አክሎም ዛሬ ከሌሊቱ 10 ሰዓት ጀምሮ የደጃዝማች ተሰማ እርገጤ ክፍለ ጦር ከሚመራው ሻለቃ ሰራዊት ውስጥ ውስን ኃይል በማውጣጣት ጠላት በያዘው ምሽግ ከደብረ ብርሃን ከተማ ወጣ ብሎ በሚገኘው ከቀይት ከተማ እስከ ጉዶ በረት ከተማ በሚገኘው ቀጠና ሰርገው በመግባት ያልታሰበ ጥቃት በመፈጸም ከ5 በላይ ሞትና ቆስለኛ አድርገው ወጥተዋል ሲል ገልጿል። ይህ ዜና እስከተጠናቀረበት ሰዓት ድረስ ደብረ ብርሃን ከተማ ዙሪያ የሚካሄደው ውጊያ እንደቀጠለ መሆኑን የተናገረው የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል የደጃዝማች ተሰማ እርገጤ ክፍለ ጦር በድል የታጀበ ውጊያ እያካሄደ መሆኑን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 201ኛ ኮር ነጻ ባወጣቸው ቀጠናዎች ጊዜያዊ አስተዳደር በማዋቀር አስተዳዳሪዎችን በህዝብ እያስመረጠ ይገኛል። የ201ኛ ኮር 74ኛ ክፍለ ጦር አመራሮች 3 ወረዳዎችን ከጊዜያዊ መንግስት ጋር ውይይት አካሂደዋል። የአፋባ አፄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የክፍለ ጦር አመራሩን በ3 ወረዳዎች ማለትም እናርጂና እናውጋ፣ ጎንቻ፣ ሲሆነሴ እና ነብሴ ሳር ምድር ወረዳዎች ችግር ፈቺ የሆነ ስምሪት በማውጣት ከሻለቃዎችና የወረዳዎች ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት በማድረግ ዘላቂና ችግር ፈቺ ድጋፎችን እያደረጉ ስራዎችን እያከናወኑ ይገኛሉ ሲል የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ ተናግሯል። የአደረጃጀታዊ አወቃቀር ድጋፍና ግምገማ ድጋፍ አሰባሰብ፣ የማህበረሰብ አስተዳደር ስርዓት ማዘመንና የሰራዊት አያያዝና ክትትል የውይይቱ አጀንዳዎች ሲሆኑ ጥልቅ ውይይት ተካሂዶባቸዋል ሲል ፋኖ ሀብታሙ አክሎ ገልጿል። የ201ኛ ኮር አካል የሆነው 64ኛ ክፍለ ጦር በበኩሉ ነጻ ካወጣው ቀጠና ህዝብ ጋር ውይይት አካሂዷል። አፋባ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ቆጥቋጥና አካባቢው ቀበሌ እንዲሁም በነማይ ወረዳ የረዝ ሀገረ ህይወት ቀበሌና ደብረ ቅዱሳን ቀበሌዎች ነዋሪ ጋር ሰፊ ውይይት አካሂዷል። በውይይቱም ትግሉ ያለበትን ወቅታዊ ቁመና በማስረዳት የኋላ ደጀኑ ህዝባችንን ሰንሰለቱን በጠበቀ አደረጃጀት ተዋቅሯል ሲል ቃል አቀባዩ ተናግሯል። ፋኖ ሀብታሙ አክሎም በመድረኩ የተገኙ የኋላ ደጀኑ ህዝባችን በብልጽግናው ስርዓት እንዲጠፋ የተፈረደበት የአማራ ህዝብ ራሱን አደራጅቶ ከክላሽንኮቭ መሳሪያ ተነስቶ ዛሬ ላይ ከጠላት ያላነሰ የቡድን መሳሪያ ታጥቆ እዚህ ደርሷል። በመሆኑም እኛም ዛሬም እንደ ትናንቱ ከፋኖ አባላት ጋር በመሆን ድርጅቱ የሚሰጠንን የትኛውንም አይነት ግዳጅ ለመወጣት ዝግጁ ነን ሲሉ ቃል ገብተዋል ሲል ተናግሯል። በእነማይ ወረዳ ጊዜያዊ መንግስት በእነማይ ወረዳ የረዝ ሀገረ ህይወት ቀበሌና ደብረ ቅዱሳን ቀበሌዎች ላይ ህዝባዊ ውይይት በማድረግ የቀበሌ አመራሮችን አዋቅሯል። በዚህም መሰረት የቀበሌ ሊቀመንበር፣ የቀበሌ ምክትል ሊቀመንበር፣ የቀበሌ ጸሐፊ፣ የቀበሌ ፍርድ ሸንጎ 3 አባላት ያሉት የቀበሌ ገቢና ሀብት አሰባሰብ፣ የቀበሌ ጸጥታና ምክትል፣ የቀበሌ የወጣት ጉዳይ፣ የቀበሌ የጎጥ ሽማግሌ 3 አባላት፣ የቀበሌ የሀገር ሽማግሌ በቀበሌ 7 አባላትና ህዝብ ያመነባቸው አስታራቂ የሀገር ሽማግሌዎችን ማዋቀሩን ፋኖ ሀብታሙ ካደረሰን መረጃ አስታውቋል። የብልጽግናው ሰራዊት ጾታዊ ጥቃትና ይዞት የመጣው መዘዝ። የብልጽግናው መንግስት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ ከፍተኛ አደጋ ያጋጠመው የጤና ተቋም አስደንጋጭ ሪፖርቶችና የምርመራ ግኝቶች አመላክተዋል። ወታደራዊ ስነ ልቦና የሌለውና የአማራን ህዝብ ለዘር ማጥፋት ተልዕኮ ተሰጥቶት የገባው የብልጽግናው ሰራዊት የፈጸመው አስገድዶ መድፈር የኤችአይቪ ኤዲስ ወረርሽኝ የሚባልበት ደረጃ መድረሱን ከክልሉ ጤና ቢሮ ለጣና ቴሌቪዥን የደረሰው መረጃ አመላከተም። ለብልጽግናው ሊቀመንበር ታማኝ ከሆኑ የባዲን ባለስልጣናት መካከል አንዱ የሆኑት ዶክተር አህመዲን የሚመሩት የክልሉ ጤና ቢሮ ሾልኮ የወጣው መረጃ እንደሚያመላክተው በተቋማችንና ሌሎች አጋር ኃይሎች ባደረግነው የግምገማ ሪፖርት በአማራ ክልል ከ2 ዓመት ወዲህ የተከሰተው የኤችአይቪ ኤዲስ ስርጭት በ3% ጭማሪ አሳይቷል ሲሉ ተናግረዋል። የበሽታው ስርጭት የብልጽግናው ሰራዊት በክልሉ ከገባበት ጊዜ ጀምሮ በፈጸመው አስገድዶ መድፈር መፈጸሙና የቅድመ መከላከል ግብዓቶችም ወደ ክልሉ መግባት ባለመቻላቸው መሆኑን የአማራ ክልል ጤና ቢሮ የግምገማ ሪፖርት ያመላክታል። ምንጮቻችን አክለውም በአሁኑ ወቅት በሽታው ወረርሽኝ የሚባልበት ደረጃ ቢደርስም የምርመራ ግኝቶች ለህዝብ ይፋ እንዳይሆኑ በክልሉ መንግስት ባለስልጣናትና በኮማንድ ፖስት ኃላፊዎች ተከልክለዋል ሲሉ ገልጸዋል። እንደ ምንጮቻችን ገለጻ ከዓለም አቀፉ የኤችአይቪ ኤዲስ ቀን ጋር ተያይዞ በክልሉ የተለያዩ ዞኖች የንቅናቄ መድረክ በሚል ውይይት ያደረገው የብልጽግናው ካቢኔ አባላት ከጤና ባለሙያዎች ጋር ከፍተኛ ግጭት ውስጥ መግባቱንም ገልጸዋል።
የጤና ባለሙያዎች በመድረኩ የበሽታውን ስርጭት በምርመራ ግኝቱ መሰረት በይፋ ሪፖርት እንዳያደርጉ መከልከላቸው ለባዲን ብልጽግና ካቢኔ አባላትና ለጤና ባለሙያዎች ግጭት መንስኤ መሆኑን ምንጮቻችን ተናግረዋል። ምንጮቻችን የሁለቱን አካላት ውዝግብ አስመልክቶ ሲናገሩ የሕክምና ባለሙያዎቹም እኛ ላንደብቀውና ሚስጥሩን ልናጋራው ቃል ገብተን የምናገለግለው ህዝብ አለን። ለእናንተ ፖለቲካ ትርፍ ስንል በሙያችንም ሆነ በህዝባችን ህይወት ላይ አንቀልድም ሲሉ ሞግተዋቸዋል። ይህን ተከትሎ መድረኩ ያለ ስምምነት ተበትኗል ብለዋል። በዶክተር አህመዲን መሐመድ የሚመራው የክልሉ ጤና ቢሮ የኤችአይቪ ኤዲስ ፎካል ለሆኑ ጤና ባለሙያዎች አስቸኳይ መመሪያ አውርዷል የሚሉት የተቋሙ ምንጮቻችን መመሪያው እስካሁን ምን እንደሆነ ያልታወቀ ቢሆንም ከኤችአይቪ ኤዲስ አሳሳቢ ስርጭት ሪፖርት ጋር በተያያዘ ሳይሆን አይቀርም ብለዋል። የብልጽግናው መንግስት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ በርካታ ህጻናት ከትምህርት ገበታ ውጭ ሆነው በስርዓቱ ሰራዊት ጾታዊ ጥቃት እየደረሰባቸው እንደሆነ በተደጋጋሚ ዘግበናል። ከሰሞኑ ቢቢሲ ዓለም አቀፍ እንግሊዝኛው ክፍል ባወጣው መጠነኛ የምርመራ ዘገባ ሪፖርቱ በክልሉ 43 ጤና ጣቢያ ላይ ናሙና ወስዶ ከ2600 በላይ ታዳጊ ሴቶች በብልጽግናው መከላከያ መዳፈራቸውን መዘገቡ ይታወሳል። የመረጃ ምንጮቻችን ከዚህ ጋር ተያይዞ ላቀረብንላቸው ጥያቄ ቢቢሲ የሰራውን ዘገባ እንዳዳመጡ ገልጸው የዜና አውታሩ ናሙና የወሰደባቸው የጤና ተቋማት በሁለት ወረዳ ውስጥ ብቻ ሊገኙ በሚችሉ ጤና ጣቢያዎች ነው ያሉ ሲሆን በገለልተኛ አካል ተጨማሪ ምርመራ ቢደረግ የጥቃቱ ሰለባዎች በመቶ ሺዎች ሊቆጠሩ እንደሚችሉ አክለው ገልጸዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በክልሉ የጤና አገልግሎት ላይ የፈጠረው ተጽዕኖ ይህ ብቻ አይደለም። በአጠቃላይ በወሊድ አገልግሎት፣ በመድኃኒት አቅርቦት፣ በሐኪሞች የስራ ደህንነት ዋስትና ማሳጣት፣ የህፃናት አልሚ ምግብ ዝርፊያና በአጠቃላይ ከፍተኛ ጉዳት ማድረሱ ይታወቃል። በዚህ ጉዳይ ተጨማሪ መረጃ ይዘን እንመለሳለን። አፋር ሸዋ ጠቅላይ ግዛት እዝ ለዓለም አቀፉ ማህበረሰብ ጥሪ አቀረበ። የዓለም አቀፍ የጦር ወንጀለኛው የብልጽግናው አምባገነን አገዛዝ በሸዋ ባሉ የወረዳ ከተሞች አገዛዙ ሰራዊት ካምፕ አድርጎ የሚጠቀምባቸውን የሲቪክና ሃይማኖታዊ ስፍራዎችን በመለየት የአማራ ፋኖ ህዝባዊ ድርጅት አፋር ሸዋ ጠቅላይ ግዛት እዝ ለዓለም አቀፉ ማህበረሰብ ግልጽ አድርጓል። እዙ ዛሬ ባወጣው ዝርዝር ሪፖርቱ የአማራ ህዝብ በአምባገነኑ የብልጽግናው አገዛዝ የህልውና አደጋ ተጋርጦበት እንደ አማራ በመሰባሰብ በአባቶቻችን የጀግንነት መገለጫ በሆነው በፋኖ ስም ተደራጅቶ ራስን የመከላከል ተፈጥሯዊ መብቱን በመጠቀም ከአገዛዙ ጨፍጫፊ ሰራዊት ጋር ከ2 ዓመት በላይ ያስቆጠረ ለአስጨራሽ ተጋድሎ እያደረገ ይገኛል። በዚህም አንጸባራቂ ድሎችን ማስመዝገብ መቻሉን ፀሐይ የሞቀው ዓለም ያወቀው የአደባባይ ሀቅ ነው ሲል ይገልጿል። ገና ከጅምሩ ለአማራ ህዝብ ከፋሽስቱ ጣሊያን በላይ የከፋ ጥላቻ አንግቦ ወደ መንበረ ስልጣኑ የመጣው የብልጽግናው አገዛዝ በህግ ማስከበር ስም ወደ ክልሉ ከገባ ወዲህ በአማራ ህዝብ ላይ ተነግሮ የማያልቅ ሁለንተናዊ በደል እየፈጸመ ይገኛል። ንጹሐንን በአሰቃቂ ሁኔታ በአደባባይ ገድሎ ለርካሽ ፖለቲካዊ ድራማ ሲል በህይወት ያለ ግለሰብን እጅ በመጉዳት የዜጎችን አካል አጉድሏል፣ ንብረት አውድሟል። የህዝብ ተቋማትን የሰራዊቱ ካምፕ አድርጎ በመጠቀም ተቋማት እየፈረሱ ይገኛሉ ሲል በመግለጫው ጠቅሷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በዙ ስር ከሚገኙት የአጼ አምደ ጽዮን ኮርና መሐመድ ቢሆነ ኮር ጋር በመተባበር ባሰባሰበው መረጃ መሰረት የብርሃኑ ጁላ ሰራዊት በሸዋ ጠቅላይ ግዛት በዞንና በወረዳ ከተሞች መሽጎ የህዝብ መገልገያ በሆኑ ተቋማትና ሃይማኖታዊ ስፍራ ላይ ካምፕ አድርጎ ተቋማቱን እያወደመ የትምህርት ቤት ወንበሮችን ለምግብ ማብሰያ ፈልጦ በእሳት እያነደደ መሆኑን ማረጋገጡን ገልጿል። በተቃራኒው የአማራ ህዝብ የነጻነት ታጋዩ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የህዝብ መገልገያ ተቋማት ከሰራዊታችን ነጻ ሆነው መደበኛ ስራቸውን እያከናወኑ ይገኛሉ ያለው እዙ በመሆኑም የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ ከአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍልና ከመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል እንዲሁም ከሁሉም የክፍለ ጦር የህዝብ ግንኙነት አመራሮችና ከሌሎች የሸዋ ጠቅላይ ግዛት እዝ አመራሮች ጋር በመተባበር በሸዋ በተወሰኑ ከተሞች ላይ የብልጽግናው አየር ወለድ ክፍለ ጦሮች የሰፈረባቸውን ተቋማት በዝርዝር ለህዝባችን እንዲሁም ለዓለም አቀፉ ማህበረሰብ በሚከተለው መልኩ ማሳወቅ እንወዳለን ብለዋል። በሸዋ የአየር ወለድ ክፍለ ጦር የሰራዊት ካምፕ አድርጎ እየተጠቀመባቸው ያሉ ተቋማትን በዝርዝር ያስቀመጠው እዙ በየቀበሌውና ወረዳው የሚገኙ ማህበራዊ ተቋማትን፣ ትምህርት ቤቶችን፣ ሙያና ቴክኒክ ተቋማትን፣ ጤና ጣቢያዎችንና ወርልድ ቪዥንን ጨምሮ የተለያዩ መንግስታዊ ያልሆኑ ረጂ ድርጅቶች የሚጠቀሟቸውን አገልግሎት ሰጪ ተቋማት መኖሪያ አድርጓቸው እንደሚገኝ እዙ በስምና በቦታ በመጥቀስ በዝርዝር አስቀምጧል። ወታደር ላለመሆን 50 ሺህ ብር ክፍያ። የብልጽግናው ስርዓት ፖለቲካዊ ንቅዘትና መንግስታዊ ውድቀት በደጁ ቆመውበታል።
በተለምዶ የድሩ ድክመት እንጂ ሞቱ የታወጀ ስርዓት ከሆነ ቆይቷል ሲሉ የስርዓቱን አሁናዊ ሁኔታ የተመለከቱና መጻኢ ጊዜያትን የተነበዩ ተንታኞች ይናገራሉ። ህወሓት ኢህአዴግ በውድቀቱ ዋዜማ ላይ ሆኖ ደጋግሞ የሚናገራትና የሚያስነግራት አንዲት ፖለቲካዊ ቃል ነበረች። በስብሻለሁ ትላለች የህወሓቷ ቃል። እነሆ የህወሓት ኢህአዴግ የስጋም የመንፈስም ልጅ የሆነው ኦህዴድ ብልጽግና ደግሞ ስርዓተ መንበሩን ከተቆናጠጠ በአጭር ጊዜያት ውስጥ እንደ ዝንብ ሙሽራ የሞቱ ዋዜማ ላይ ቆሟል። ስርዓቱ በውድቀት ዋዜማው ላይ መሆኑን በሚገባ የተረዱ ፖለቲካ ተንታኞች ሲናገሩ አንድ መንግስት ደጋግሞ ስለ ወታደራዊ ኃይሉ ጠንካራነት የሚናገር ከሆነ ሰራዊቱ እየፈረሰና እየወደቀ መሆኑን አመላካች ነው ይላሉ። ለዚህ ሐሳባቸው የሚያቀርቡት ማስረጃ ነጥብ ደግሞ የብልጽግናው ሊቀመንበር ስልጣን ከያዙ በኋላ ባለፉት 7 ዓመታት ቢያንስ 2 ጊዜ የመከላከያ በዓላት እያለ ያከብራል። አንዳንዶቹ የሚከበሩ የመከላከያ ቀን እየተባሉ የሚዘጋጁ ድግሶች ደግሞ በጣም አስቂኝም አሳዛኝም ናቸው። በየትኛውም መንገድ ቢሆንም የብልጽግና ስርዓት በሁለት ምክንያቶች የጦር ትርኢቶችን ያካሂዳል ሲሉ ለስርዓቱ ቁጥር አንድ ሰው ቅርበት ያላቸው ምንጫችን ይናገራሉ። ምንጫችን አስተያየታቸውን መስጠት ሲጀምሩ በመጀመሪያ ደረጃ ጠቅላይ ሚኒስትሩ ስልጣን በጉልበት ይጸናል፣ ተቃዋሚንም ለማፈን ዲሞፍተር እንጂ ደብተር አያስፈልግም ብለው የሚያምኑ በመሆናቸው የጦር ኃይላቸውን ማሳደግ ማዘመንና ትርኢት ማሳየት ይወዳሉ። ይህ የመጀመሪያው የመከላከያ በዓላት በተደጋጋሚ ጊዜ የሚከበርበት ምክንያት ነው ይላሉ። ሁለተኛውን ምክንያት ሲገልጹ ደግሞ መንግስት እጅግ ከፍተኛ የቅቡልነት መሳሳት ገጥሞታል። በዚህ የተነሳም ብሔራዊ ክብር በሚል ስም የባህር በር ጥያቄን በማጉናት ወጣቶችን ወደ መከላከያ ካምፕ እያስገባ መሳሪያዎችን በትርኢት እያሳየ ጠላት በሚላቸው ኃይሎች ላይ የአቅም ማሳያ ትርኢት ወይም ሾው ፎርስ ያካሂዳል ብለዋል። የብልጽግናው ስርዓት የቅርብ ሰው ከሚሰጡት ምስክርነት በመነሳት የጣና ቴሌቪዥን ወታደራዊ ተንታኝ ሀሳባቸውን ሲቀጥሉ የመንግስት ስጋት በተጨባጭ እየታየ ይመስላል ሲሉ ንግግራቸውን ይጀምራሉ። ተንታኙ አስተያየታቸውን ሲቀጥሉም በመጀመሪያ ደረጃ በጦር ሰራዊት የኃይል በላይነት እንዳላቸውና የታጠቀው መሳሪያም እጅግ ዘመናዊ መሆኑን ደጋግመው በጠቅላይ ሚኒስትሩም በኢታማጆር ሹሙም በኩል ነገሩን። ይህ መልእክት በራሱ የሚያስተላልፍልን አንድ እውነት አለ። እሱም የመንግስት ሰራዊት ከፍተኛ የሰው ኃይል መሳሳት እንደገጠመው ያሳየናል በማለት ተናግረዋል። የብልጽግናው ሊቀመንበር ከ2015 ዓ.ም ጀምሮ እስከ ዛሬዋ ዕለት ድረስ የምስራቅ እዝ ምስረታ፣ የደቡብ እዝ ቴዎድሮስ ኮር 4ኛ ዓመት ምስረታ፣ የማዕከላዊ እዝ ፈርሶ ሌላ እዝ የተመሰረተበት 6ኛ ዓመት፣ የአየር ኃይል ምስረታ 9ኛ ዓመት በዓልና የመሳሰሉትን ተራ ቀናት እያስታወሰ የጎዳና ላይ ትርኢትና ድግስ በተደጋጋሚ ያሳየናል። በእነዚህ ድግሶችም ሆኑ በብልጽግናው ሊቀመንበር ንግግሮች ላይ ካፋቸው የማትጠፋው ቃል አስተማማኝ መከላከያ ገንብተናል የምትለዋ ሐሳብ ናት። የብልጽግናው ሊቀመንበር የጦር ሰራዊቱ ዋና አዛዥ፣ የሚኒስትሮች ምክር ቤት ሰብሳቢ፣ የእርካብና መንበር እንዲሁም የመደመር መጽሐፍ ደራሲውና የአገሪቱ ጠቅላይ ሚኒስትር ከፓርላማ ንግግሮች እስከ አደባባይና የመጽሐፍ ምረቃ ድግሶች ላይ ባሰሟቸው ዲስኩሮቻቸው አስተማማኝ መከላከያ ገንብተናል ብለው መናገራቸው ይታወሳል። ሆኖም ከዚህ አደባባይ ንግግራቸው ይልቅ በጓሮ በር የሚያስተላልፉት መልእክት የስርዓቱን ገመና ያጋለጠ ሆኗል። የስርዓቱን ድክመትና የሰራዊቱንም ፍርሰት የሚያጋለጠው መረጃ የተገኘው አዲስ አበባ ዙሪያ ሸገር ከተማ ፉሪ ክፍለ ከተማ ነው። አቶ ሽመልስ አብዲሳ በ2015 ዓ.ም ሸገር ከተማን የመሰረት ነው አዲስ አበባን ለመጠበቅ ነው ብለው ስለ ሸገር ከተማ ምስረታ ከፍተኛ አድናቆታቸውን የለገሱለት ይህ ፕሮጀክት አስቀድሞ አማራውን ያፈናቀለ ቀጥሎ ሌሎች ብሔሮችን ያሳደደ ሲሆን አሁን ደግሞ የኦሮሞ ተወላጆችን ጭምር ማሳደድ ጀምሯል። የጣና ቴሌቪዥን ምንጮች እንደገለጹት የብልጽግናው ስርዓት ሸገር ከተማ የሚኖረውን ህዝብ በተለይም ወጣቱን ለብሔራዊ ግዳጅ ተባባሪ መሆን አለባቸው፣ በፈቃደኝነት ለሀገራቸው መከላከያ ሆናችሁ መዝመት ይኖርባችኋል የሚል ተማጽኖ አስቀድመው በስርዓቱ ካድሬዎች አማካኝነት ቀረበ። ሆኖም የስርዓቱ ጦረኝነት የገባቸውና በርስ በርስ ጦርነቱም የብልጽግናው ሰራዊት ውርደትና ከንቱ ሞትን በዓይናቸው የተመለከቱት የኦሮሚያ ወጣቶች የመከላከያ ምዝገባን አንቀበልም ብለው በእንቢታቸው ጸኑ። በዚህ ጊዜ የሰራዊት ምልመላ ኮታ የተጣለባቸው ካድሬዎች ቤት ለቤት በመዞርና መንገድ ላይ ያገኙትን ሁሉ እያፈሱ ወደ ፉሪ ክፍለ ከተማ ፖሊስ ጣቢያ እያከማቹ ነው። መንገድ ላይ፣ ገበያ ላይ፣ ትራንስፖርት ላይ፣ መኖሪያ ቤታቸው ውስጥና ቤት አምልኮ ላይም ሳይቀር ወጣቶች ታፍሰው ወደ ፖሊስ ጣቢያው ገብተዋል። የልጆቻቸው የትዳር አጋራቸውና የቤተሰባቸው ታፍሰው መወሰድ ያስጨነቃቸው ግለሰቦች ወደ ፉሪ ክፍለ ከተማ ፖሊስ ጣቢያ በማምራት ከአስገዳጅ ወታደራዊ ስልጠናው እንዲቀሩላቸው ተማጽኖ ያቀርባሉ። በዚህ ጊዜም ወደ መከላከያ ማሰልጠኛ ማዕከል መሄድ የማይፈልግ እጁን ያውጣ የሚል ጥያቄ ፖሊሶቹ ሲጠይቁ ሁሉም ታጋቾች እጃቸውን አወጡ። ሆኖም ካድሬዎቹ የወሰዱት የመፍትሄ መንገድ የሆነው መከላከያ መሄድ የማይፈልግ 50 ሺህ ብር ከፍሎ መቅረት ይችላል፣ አልከፍልም ያለ ግን የፋኖና የሸኔ ደጋፊ ነው ብለን የማትወጣውን ቅጣት እናከናንባለን የሚል ሐሳብን ተከተሉ። በዚህ ጊዜም እጅግ በርካታ ወጣት ወዲያውኑ የተጠየቀውን ገንዘብ በካሽ እየከፈለ ከጊዜያዊ ማቆያ ሲወጣ ቤተሰባቸው የሚከፍሉት ገንዘብ የሌላቸውና
ያላቸውና ቤተሰብ አስተዳዳሪ የሆኑ ድሆች ግን ሰሚ አጥተው አሁንም ወደ ወታደራዊ ማሰልጠኛ ማዕከላት ሊጓጓዙ በጊዜያዊ ማቆያ ካምፕ ውስጥ እንደሚገኙ የጣና ቴሌቪዥን ምንጮች ተናግረዋል። እዚህ ክስተት ላይ ሁለት መሰረታዊ ነጥቦችን እናገኛለን ይላሉ የፖለቲካ ተንታኞች። የመጀመሪያው ነጥብ መከላከያ ላለመሄድ የገንዘብ አቅም ያላቸው ሰዎች ገንዘብ ከፍለው ልጆቻቸውን ከመከላከያ ስልጠና ያስቀሩበት መንገድ ነው። እዚህ ላይ ልብ ሊባል የሚገባው አንድ መከላከያን መቀላቀል የሚፈልግ ኃይል አለመኖሩን ሲገልጽልን፣ በሌላ በኩል ደግሞ የሥርዓቱ ካድሬዎች አጋጣሚውን ተጠቅመው ምን ያህል ሕዝብን እየዘረፉ መሆናቸውን ያመላክተናል ይላሉ። በፖለቲካ ተንታኞች ዘንድ ትኩረት ሊሰጠው የሚገባ ነጥብ ተብሎ የተቀመጠው ሁለተኛው ጉዳይ ደግሞ ስርዓቱ በሚዲያና መሬት ላይ ያለው ልዩነት ሰፊ መሆኑን ነው ብለዋል። የፖለቲካ ተንታኙ ሲቀጥሉም መሬት ላይ ቅቡልነት ያጣ መንግስት ካድሬዎቹን በወንጀል እንዲዘፈቁ ያደርጋል። በዚህ የጥቅም ፍላጎታቸው የተነሳ መንግስት የደህንነት ዋስትና ይሰጣቸዋል። እነሱ ደግሞ መንግስት የሚፈልገውን እያንዳንዱን ጥያቄ በታማኝነት ያቀርባሉ በማለት ተናግረዋል። ወደ ውትድርና ማሰልጠኛ ማዕከላት መሄድ የማይፈልጉትን ወጣቶች 50 ሺህ ብር ከፍላችሁ ወደ ቤታችሁ ተመለሱ የሚል መመሪያ ካድሬው ያሳለፈው ከስርዓቱ ባህሪ በመነሳት ነው። በደርግ ዘመን የመጨረሻዎቹ ዓመታት ላይም በተመሳሳይ በአብዮታዊ ሰራዊት ምልመላ ወላጆች ልጆቻቸው ወደ ውትድርና እንዳይሄዱባቸው የደርግን ካድሬዎች ደጅ እየጠኑ ያድሩ ነበር። ከደጅ ጥናቱ በተጨማሪም እጅ መንሻው ለካድሬው ከፍተኛ የገቢ ምንጭ ሆኖት እንደነበር ይታወቃል። የብልጽግናው ስርዓትም ደርግ በሄደበት መንገድ መጓዝን የመረጠ ይመስላል። የደርጉ መንገድ ደግሞ የደርጉን መጨረሻም ታመጣለች። የዕለቱን የትንታኔ ዘገባችንን የምናጠናቀቀው አንድ ሐሳብ በማስታወስ ይሆናል። እንደ ኢትዮጵያዊ ላለ ሀገሩን ለሚወድ ሕዝብ መከላከያ ግባ ሲባል አልገባም ብሎ 50 ሺህ ብር እጅ መንሻ ከከፈለ የብልጽግናው ሰራዊት ያለበትን ወታደራዊ ቁመናና ሕዝባዊ ዓላማን የመወጣት ብቃቱን ጥያቄ ውስጥ የሚከት ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።